ሰላም ቤተሰብ እንዴት ናችሁ? ዛሬ እንግዲህ ሰላምን ሚካኤል እንወስዳታለን። ታች እየጠበቀችን ነው። አሁን ቀጥታ ወደ ሰላም ነው የምንሄደው። እነዚህ በጣም ሶስት የሚባሉ ጥፋቶችን አጥፍታለች። መጀመሪያ ለኔ መናገር ነበረባት፣ ማማከር ነበረባት። ሁለተኛው ደግሞ እንደዛ ቪዲዮ ይዛ መታ እኔ ጋር ሰርፕራይዝ ለማድረግ መሞከር አልነበረባት። ሶስተኛ ደግሞ እኔ ሚካኤልን ስለምወደው ነው ብላ ግግም ማለት አልነበረባት እና ለሷ አሁን ምን ትልቅ ታጠይቃለሁ። እናንተም ይቅርታ ጠይቃችኋለች፣ እኔንም ይቅርታ ጠይቃኛለች። ንሙ ሚካኤል ነው የምንሄደው። አለኝ ትዝታ በቤት ከልጅነቴ ስትሳሳለኝ ተረጋጋሽ። ስታለቅሽ አደርሽ ገናም ጥባቄ በቀን በማታ ቅዱስ ሚካኤል ወዳጅ ለሁሉ ሰይና ኦኬ አለኝ ትዝታ በቤት ከልጅነቴ ስትሳሳለኝ እያየው ሰንቷል ጉልበቴ ልዘምር እንጂ ላመስግን ታላቁን ጌታ አንተን የሰጠኝ ጠባቂ በቀን በማታ ቅዱስ ሚካኤል ወዳጅ ለሁሉ ዛሬም ሰላም ጸሎት እያደረገች ነው ያለችው። እንግዲህ እዚህ ንሙ ሚካኤል የመጣ ነው ለምን መሰላችሁ? ከኔ ጋር ከመገናኘቷ በፊት በጣም ታማ ነበርና እዚህ ነው የተፈወሰችው። እዚህ ጸበል መታ ማለት ነው። እና ጨጓራም ነበረባት፣ ብዙ ነገር ማለት ነው። እዚህ የተፈወሰችውና ለዛ ነው እዚህ ይዣት የመጣሁት። እየጸለየች ነው። በጣም ተሰብቷታል። እንደዚህ ይሆናል ብላ አልጠበቀችም። ታቶ መሰራቱ ይቅርታ ጠይቃለች። ይቅርታዋንም እንደተቀበላችሁ አይቻለሁ። በጣም ቴንኪው አመሰግናለሁ። ያው እኔንም ይቅርታ ጠይቃለች። ከመጀመሪያው ለኔ እንደዚህ ብትነግረኝ ኖሮ እንደዚህ አስቤያለሁ ብትለኝ አላሰራትም ነበር። የፈለገው ተአምር ይፈጠራል እንጂ አላሰራትም ነበር። ምክንያቱም የታቶ ስለማልወድ የቢራቢሮ ታቶ ራሱ በፊት የሆነ ነገር ስለሆነ እሱ ምንም ማድረግ አልችልም። ግን እኔ ጋር ሆነ እንደዚህ ስተት እንድትሰራ አላደርግም ነበር። ግን ከሆነ ተፈጠረ አንዴ በጣም ጸጽቷታል። የምሬን በጣም እና ድክምክም ብላለች በጣም ይዳርሎ ለቤታችን አባትየው ሚካኤል አባቴ ተበቋት የትኛው ሚካኤል ትልቁ ትንሹ አሁን ይሽን ሰላም ደህና ሰላም አለን። ስታን ደመና ዘርግቶ እንዳልደናቀፍ ጉድባዎቼ ሞልቶ ዛሬ ላለሁበት ብርቱ ጉልበት ሆነኝ ሰው ለመባል በቃው ሚካኤል ደገ ሰሪና አበሻን እንኳን አይደለም ያስቀየመ የጎሪጥ ያየ እድሜው አጭር ነው። ጥሩ አይደለም ያለሽ ብዙ አበሻ ረጅም ዓመታት የማይኖረው ለዛ ነው። ይቅርታ በያቸው ብላለች። ከዚህ በኋላ ስነ ስርዓቷን ትይዛለች። ምንም ነገር ስታደርጊ በሚያስፈቅደሽ እሺ። በጣም ብዙ ወሬ ነው ሰው የሚያወራው።
በነገራችን ላይ የአብዛኛው ወጣት እድሜ ያለቀው የአብዛኛው እህቶቻችን እድሜ ያለቀው ወይም ልጅነት የተቀጨው በቤተሰቦቻቸው ምክንያት ነው። ኢማጂን በልጅነታቸው ይዳራሉ ወይ ደግሞ በልጅነታቸው ይሰደዳሉ አረብ ሀገር። እስኪ እርግጠኛ ነኝ ኢትዮጵያ ውስጥ ማለት ነው አብዛኛው ማህበረሰብ ያደገበት መንገድ ተመሳሳይ ነው። 90% በሚባል ደረጃ ለቤተሰቦቻቸው ሲሉ ነው ልጅነታቸውን ይሰው። ከዛስ ካደጉ በኋላ ደግሞ ሴቶች ከሆኑ ቁመሽ ቀረሽ፣ ወንድ ከሆነ ደግሞ የሆነ ስም ይወጣለታል። ጋይስ ይው ለቤተሰብ መኖር እኮ ጥሩ እኮ ነው፣ ግን ለቤተሰብ ብላችሁ ያደረጋችሁት ነገር አሁን ምን ላይ ያደርሷችኋል? ይው እዚህ ጋር እንድትረዱ የሚፈልገው ነገር በቤተሰብ እና በትልቅ ሰው መመረቅ ምንም ጥያቄ የለውም። በጣም ቆንጆ ነገር ነው። ምርቃት ከጸሎት በላይ ነው፣ ግን ደግሞ ለእናንተ መኖር አለባችሁ። ኢማጂን ለቤተሰቧ ብላ ልጅነቷን ወጣትነቷን የሰዋች ሴት አረብ ሀገር ሄዳ ሰርታ ስትመለስ እንደ ባዳ ነው የምትታየው፣ እንደ ቁም ቀር ነው የምትታየው። የምሬ ነው። አብዛኛው ወጣት ላይፉን ወጣትነቱን ልጅነቱን ይሄ በቃ እንደፈለገ ሳይጫወት እንደፈለገ ሳይዝናና ማለት ለቤተሰቦቹ ብሎ ነው ሁሉን ነገር ትቶ ልጅነቱ ሳስጨንቀው ወጣትነቱ ሳስጨንቀው ሁሉ ነገር ለቤተሰቦቹ ነው የተወው። ወጣቱን እንደ ሴቶቹ በወጣትነቷ የምትፈልገው ነገር ሳታረግ ሳታይ የቀረችው ለቤተሰቦቿ። አረብ ሀገር ሄደችው አንዲት ሴት ለምንድን ነው የምትሏት? ህይወቴን ለመቀየር አትላችሁም። የእናትን ቤት ለመስራት ነው የምትላችሁ። አባቴን ለማሳረፍ ብዬ ነው፣ እህት ወንድሞቼን ለማስተማር ብዬ ነው የምትላችሁ። ኢማጂን እንጂ የራሴ ህይወት ለመቀየር ማንም አትልም። እንደዛ የምትል ሴት እኔ እስካሁን አላጋጠመችኝም። ኢትዮጵያ ውስጥ ያላችሁ ቤተሰቦች ልጃችሁን በራሳችሁ እጅ ቀቅላችሁ እየበላችሁ። አረብ ሀገር ያላችሁ ሴቶች ደግሞ እህቶች የምትሰሙኝ ከሆነ ማለት ነው ለቤተሰብ ማድረግ ጥሩ ነገር ነው፣ ግን ለራሳችሁ እየኖራችሁ ለቤተሰብ አድርጉ። ኦኬ። ምክንያቱም አንድ በጣም ደስ የሚለኝ አባባል አለ። ፈጣሪ እንኳን የሚወዳችሁ ራሳችሁን መውደድና ራሳችሁን ማክበር ስትችሉ ብቻ ነው። እናንተ ራሳችሁ ስትረዱ ፈጣሪ ያግዛችኋል። ኦኬ። ለፋሚሊ እየረዳችሁ ፈጣሪ ያግዘኛል ብትሉ ፋሚሊያችሁ እንድታግዙ ያግዛችኋል እንጂ እናንተን እንድታበረታቱ እናንተን የተሻለ ደረጃ እንድታደርጉ ግን አያበረታታችሁ። ምክንያቱም እናንተ አይደለም እየሰራችሁ እያደረጋችሁ ያላችሁት። ወጣቶች አስቡበት። አሁን ለራሳችሁ የምትኖሩበት ጊዜ ነው። በቃ አለቀ። እስከዛሬ የሚስጥር ማንም አልነገራችሁም፣ ግን ወጣትነታችሁን ልጅነታችሁን ለቤተሰብ ብላችሁ ሰውታችኋል። አሁን ግን ይበቃችኋል። ለራሳችሁ መኖር ጀምሩ። በተለይ 18 ዓመት ከሞላችሁ በኋላ እናንተ የቤተሰብ ኃላፊነት አይደላችሁ። ራሳችሁን ቻሉና ውጡ። ለቤተሰብ ማድረግ ግዴታ የለባችሁም። ራሳችሁን ግን የማጠንከር ለራሳችሁ የመስራትን ግዴታ አለባችሁ። በፍጹም መርሳት የሌለባችሁ ነገር 18 ዓመት ከሞላሽ የራስሽ ህይወት ለመቀየር ተጣጣሪ። በቃ አለቀ። ማግባት የምትፈልጊ ከሆነ በራስሽ ምርጫ በራስሽ መንገድ አግቢ። አይ መስራት ፈልጋለሁ ካልሽ ግን ለራስሽ ብለሽ ስሪ እንጂ ቤተሰቤን ለመቀየር ለእናቴ ቤት ለመስራት ወንድሞቼን ለማስተማር ምናምን ያንቺ ህይወትሽ። እርግጠኛ ነኝ ይህ ቪዲዮ ስትሰሚ የሚሰማሽ ስሜት ሊኖር ይችላል። የቤተሰቦችን ህይወት ሊቀይሩ ብለሽ እንኳን አንዳንዶች የቤተሰባቸውን ህይወት እንኳን አልቀይሩ፣ ግን ህይወታቸው ስቃይ በስቃይ ነው። ሲቃ በቃ። ይሄን ቪዲዮ አያችሁት? እኔ ምን ስንት ናቸው? 1500 ብር ነው ሳን ወሳፕ የዛሬ 9ኛ የምሳ ተጋባዣችን ዳኒ ቦንዳ ማለት ነው። ዛሬ ምሳ ልንጋብዘው ከኛ ጋር ምሳ ሊበላ እዚህ ተገኝቷል። ዳኒ ወይ ብራዘር ዌልካም ብያለሁ። እንኳን ደህና መጣሽ። እንኳን ደህና ጠበቃችሁ። ስራ እንዴት ነው? ስራ በጣም አሪፍ ነው። በጣም አሪፍ ነው። አዎ በጣም ነው የማደንቃችሁ። በጣም ወዳችኋለሁ። ቴንክ ዩ። ኑሩልኝ። ከባለፈው እኛ መተን ቪዲዮ ከሰራነል በኋላ ምን ነገሮች ተፈጠሩ? ከዛ በኋላ የሚደውል ሰውም አለ የሚገዛም አለ እና በቃ እኔ ምንም ብዬ ቃላት የለኝም ያው እናንተን ለመግለጽ እና በቃ መጨረሻ ላይ ነው የደረሳችሁልኝና እውነት ቃላት ያጥረኛል ለመመለስ ራሱ እናንተ በጣም ወዳችኋለሁ። በጣም አከብራችኋለሁ። ቴንክ ዩ። ኑሩልኝ። ብዙ ሰዎች መጡ፣ ብዙ ሰዎች ሰፖርት አደረጉ፣ ገዙ። አዎ ብዙ ሰው ይደውላል፣ የገዛም ሰው አለ በሰም በኩል ምናምን ብሎ በቃ እንጃ እኔ ዲሊቨሪ ምናምን ያዘዙ ሰዎች አሉ። እዚህ መገናኛ ጋር አሉ። አብዛኛው ግን እየመጡ ነበር የሚገዙ መጥቶ ነበሩና እና አብዛኛው ደግሞ እንዴት መጣላችሁ ከፍላችኋት ወይ ምናምን የምትሉኝ ሰዎች ይኸው ዛሬ ከሱ ጋር ነኝና እኔ ምንም የከፈልኩት ነገር የለም። ጠርቻቸው ነው ስለጠራዋቸው በጣም አክብሮኝ ስለመጡ ነው እንጂ ምንም ነገር የከፈልኩኝ ነገር የለም። አመሰግናችሁ። ኪሳራን በደንብ አውቀዋለሁ። ዱባይ ጄ ምን አይነት ችግር ውስጥ ገብቼ እንደመጣው በደንብ አውቀዋለሁ። ለእንትን ቢሆን ኑሮ እንደዚህ ሊከስር ጫፍ ላይ ደረስን ሰው አይደለም ቪዲዮ ምን ሰራለት ለፕሮሞ
ፕሮሞሽን ቢሆን ኖሮ ማለት ነው። ግን ሳፖርት ለማድረግ ስለነበረ እንደውም ፎቶ ተነስቻለሁ የገዛሁትን ጃኬት ቱታ ምናምን ማለት ነው አንድ ላይ 3900 ብር ምናምን ነው። እሱን ገዝቼ ሳፖርት አድርጌ ቪዲዮ ሰርቼለት መጣሁ። እግዚአብሔር የምር እሱን ለመርዳት ሲፈልግ ነው እኔ ተጠቀመኝና እግዚአብሔር ይመስገን ሰራውለት። አሪፍ ሆነልን። አሪፍ ስለሆነልን ደግሞ በጣም ደስ ብሎኛል። ዛሬ ምሳ እየበላን በደንብ እናወራለን እና መጨረሻ ላይ እናንተ ደረሳችሁልኝ። እንደዚህ አይነት በደንብ የሚጣጣሩ ሰዎችን የሚለፉ ሰዎችን ሳፖርት ቢደረጉ በጣም ጥሩ ነው። ምክንያቱም አሁን አንዳንዴ የማይሰሩ የማይለፉ ግን ደግሞ ምላስ ያላቸው በደንብ የሚያወሩ ሰዎች አሉ። እንደዚህ አይነት ሰዎች ሳፖርት ሊደረጉ ይችላሉ። ቢደረጉ በቃ ከማውራት ውጭ የዘለለ ምንም ነገር ማድረግ አይችልም። ግን አሁን ዳኒ ነገሮችን በደንብ ኤክስፕሌን ማድረግ አይችልም በደንብ ማለት ነው። ግን ስራ ላይ በጣም ጎበዝ በጣም ይሰራልና ቧንቧም ሰርቶ የቀን ስራም ሰርቶ እንደምንም አጠራቅመው ቦንዳ ቤት ከፈተ። ቦንዳ ቤቱ ደግሞ አሪፍ አልሆነለትም ነበረ። ጫፍ ላይ ሲደርስ አጋጣሚ እንግዲህ እኛ ጋር መጣ። ከማናጀሬ ጋር አወሩ። በቃ እንሂድ ምናምን ነገር ሲለኝ ሄድን። ቪዲዮ ሰራንለት ጻድ ሆነለት ማለት ነው። ሰው እንደዚህ አይነት መታገዝ ያለባቸው ወጣቶች አሉ። ቢታገዙ በጣም አሪፍ ነው። ምክንያቱም እነሱም ነገ የሆነን ሰው ያግዛሉ። ገብቷል። እኛ የሆነን ሰው ስናግዝ የምናግዛቸው ሰዎች ነገ ደግሞ የሚታገዝ ሰው ያግዛሉ። ሰፖርት ቢያደርጉኝ ደስ ይለኛል። እንዳንተ መጥቶ ቪዲዮ ቢሰሩልኝ አቅም ያላቸው ማለት ግብር ስላልከፈልኩ ግብር አለብህ። ኦኬ ስንት ብር ነው ግብሩ? ወደ 13000 ብር ነው ምናምን። ኦኬ ከቤት ክራው ጋር እና የምትችሉት ደግሞ ሰፖርት ብታደርጉኝ ያው ታዳጊ ነኝ እኔም ደስ ይለኛልና ያው እኔም ደግሞ ወደፊት እናንተን ለማገልገል ዝግጁ ነኝ በምንም ሁኔታ ውስጥ። አሁን ወደ ሶሻል ሚዲያው እየመጣ ስለሆነ አካውንቱ ከስር ሜንሽን አደርግላችኋለሁ። ስገዙ ቪዲዮ እየሰራችሁ ብትሄዱ እሱን ብታግዙ ዛሬ እንደዚህ ብላችሁ ልክ እኔ እንዳደረኩት ዛሬ እንትና ጋር ነው የምንሄደው ልብሶችን እንገዛለን አብረን እንሄድ ብላችሁ ቪዲዮ እየሰራችሁ ሄዳችሁ ብታግዙት ለሱ የቤት ኪራይም ይሸፍናል፣ ግብሩንም ይከፍላል፣ አሪፍ ይንቀሳቀሳል። እንደዛ ብታረጉ ጥሩ ነው አይደል? አዎ በጣም በዚህ አጋጣሚ በጣም ላመሰግናችሁ ፈልጋለሁ። የምትችሉት ሰፖርት አድርጉኝ። የት ነው የተወለድኩት? እኔ የተወለድኩት ሰሜን ሸዋ መንዲዳ የምትባል ሀገር። የሰሜን ሸዋ ልጅ ነህ? አዎ ሰሜን ሸዋ። በስንት ዓመት ነው ወደዚህ መጣው? ወደ አዲስ እኔ 18 ዓመት ወደ አዲስ አበባ መጣው። አሁን ስንት ዓመት ነው? አሁን 25 ገብቻለሁ። 25 ኦልሞስት 7 ዓመት ማለት 8 ዓመት ብለህ 8 ዓመት። ኦኬ ግማሹን የቀን ስራ ከዛ ደግሞ ወደ ቧንቧ ስራ ከዛ ወደ ቦንዳ ማለት ከዛ ወደ ቦንዳ። ኦኬ ለምን ዳኒ ፋሽን ብለን አንቀይረው? ዳኒ ፋሽን ደስ ይለኛል። ከዚህ በኋላ ዳኒ ፋሽን ነው የሚሆነው። ዳኒ ቦንዳማ ዳኒ ፋሽን ብለህ ቲክቶክ አካውንትን ትቀይራለህ። ከዛ በቃ ደስ ይለኛል። ዳኒ ፋሽን ይሁን ካላችሁ ጻፉ ኮሜንት። በነገራችን ላይ ልብሶቹ በጣም ጽድት ያሉ ልብሶች ናቸው። በጣም የሚከብዳቸው ምኑ ጋር መሰለህ እንትን አያደርጉም። የሆነ ነገር ሲሞክሩ አይሳካላቸው፣ በዛ ተስፋ ይቆርጣሉ። አንተ ግን ከቀን ስራ ወደ ቧንቧ ከዛ ደግሞ ወደ ቦንዳ አሁን ወደ ፋሽን እያልክ ትሄዳለህ። አሁን ወደ ፋሽን ካገዛችሁኝ በቃ ቀጥታ ወደ ፋሽን ነው የምገባው። በቃ ሶሻል ሚዲያው አሁን እጅ ላይ ነው ያለው። ቪዲዮ በየቀኑ ትሰራለህ። አሁን በየቀኑ ያሉትን ልብሶች እስከ ፕራይሳቸው ትናገራለህ፣ ፖስት ታደርጋለህ። ይሄን ቪዲዮማ የሚወስድ ሰዎች ቢያንስ 1 ሚሊዮን ያስገቡኝ። ቢያንስ በቃ 1 ሚሊዮን ቪው ነው። ቪው 1 ሚሊዮን ቪው አደራችሁ። 2 ሚሊዮን እንገባለን በቅርቡ። 2 ሚሊዮን መግባታችን አይቀርም። ጋይስ እኔ ምግብ ካዘዝኩኝ በኋላ የሚርበኝ ዛሬ ደግሞ በጣም የሚገርመው ነገር ያው አልዋሻችሁም፣ ሚካኤልን አልዋሻችሁም፣ የምሬ ነው የምላችሁ። ቡና ብቻ ነው የጠጣሁት። ቡና የጠጣሁት ራሱ 6 ሰዓት ነው። 6 ሰዓት ነው ዴብ 6 ሰዓት ነው ቡና የጠጣሁት። እስካሁን ምግብ አልበላሁም። 6 ሰዓት ነው። 8 ሰዓት ከ9 ደቂቃ ሆኗል ማለት ነው። ዳኒ ጾመኛ ነው። እኔ ነው ሰው ምግብ አልበላም። እኔ ቡና ጠጥቻለሁ። እኩል ነን ማለት ነው። ከቡና ውጭ የቡና አይቆጥም። ችግር የለም። ምግባችን መጣ። እንዴት እንደራበኝ ዴብ ላምዳስ ሬስቶራንት ምግብ ጥጣ እንፈልጋለን። ውሃ ኮክ አድርግልኝ፣ ቀዝቃዛው። ጋይስ ይሄ ምግብ እንዴት አድርገን ነው የምንበላው? ይሄ ሳላድ ነው፣ ይሄ ደግሞ ፓስታ ነው። ኦ ቴንክ ዩ ሶ ማች ዳኒ። ከፈለከው መጀመር ትችላለህ። እኔ ከዚህ ነው የምጀምረው። ከዚህ ከሳላድ ይሄኛው ተመችቶኛል። ስፖርተኛ ስለሆነ ዳኒ ደግሞ ማለት ነው። ሁሌ ምግብ ስንወጥራኝ ሰምነት ምግብ ትወዳለህ? ምግብ መኖር በእናት ወር ነው የቀረው ይላል። እኛ እዚህ ጋር እየበላን ነው። ይህን ጸዴ ምግብ መታችሁ መቅመስ አለባችሁ። የምሬ ነው። ከፈለክ መቀላቀል ትችላለሽ። እዚህ ቤት የሆነ ለየት የሚያደርገው ነገር የሆነ ቴስት አለ። ቤተሰብ እንግዲህ እንደዚህ ጠርቶኝ እያበላኝ ነው። ምንድን ነው የማደርገው? ይሻላል እንቀምሰዋለሁ። ከመቶ ስንት ትሰጠዋለህ? 2
ይሄ ከመቶ ነው የምለው ነው። አሁን እንዲህ ጠርቶ የሚያበላ ሰው አለ የለም? የምሬን እኮ ነው እንዴ። ዳኒ ወይ ተመቸሽ? ምሳው ኧረ በጣም አሪፍ ነው። ምን ይጨመራል? በቃ ፉል ጋይስ እንደሚታወቀው ለ30 ቀን ቻሌንጅ ስፖንሰር የሆነን በአምዳስ ሲኒማ ነው። በአምዳስ ሲኒማ ስትመጡ ሁሉ ነገር አለ። ሰፊ ፓርኪንግ ብትሉ አሳያቸው እስኪ። ሰፊ ፓርኪንግ አለ። ካሜራማን አሳያቸው። እንደዚህ አይነት ሰፊ ፓርኪንግ ብትፈልጉ ሰፊ ፓርኪንግ አላቸው። ሬስቶራንት ብትፈልጉ ደግሞ እንደዚህ አይነት ሰፊ ሬስቶራንት አላቸው። አዳራሽ ብትፈልጉ የስብሰባ ወይም ደግሞ ለስልጠናዎች አዳራሽ ብትፈልጉ ደግሞ አዳራሽ አላቸው። ቪአይፒ ክላስ ብትፈልጉ ቪአይፒ ክላስ አላቸው። ኳስ ማየት ብትፈልጉ ካፌ ብትፈልጉ ጽድት ያለ ካፌ አላቸው። ባር ብትፈልጉ ባር አላችሁ። ሁሉም ነገር በአንድ ቦታ የምታገኙት በአምዳስ ሲኒማ ነው። እየመጣችሁ ፈታ በሉ። ዛሬ 9ኛ ምሳ ተገባያችን በዚህ እንዘጋለን። 10ኛው ነገር ላይ እንገናኝ። ይመቻችሁ። ዳኒ ስለመጣ እናመሰግናለን። ደስ ብሎኛል ተጋባዥ ስለሆንኩኝ በጣም አመሰግናለሁ። እሺ ዳኒ፣ እሺ ቻው።